ተገፋችሁ ጋዜጠኛ ደጀኗ የሚዲያ ደጀን ስም በጣ ይወጣላት። በ3 ዓመቷ ሱቅ ጠባቂ ነች። በ7 ዓመቷ የፍርድ ቤት ራፖርት ጻፊ፣ የውድ ከሰዓቷ ኳስ ተጫዋች፣ ከአቦጊዳ እስከ መልእክት ዮሐንስ ሁሉንም የጨረሰች፣ በተርም ያለፈች ጓደኞቿን ይዘለች። በጉብዝናዋ ብቻ ሲሆን በመልካም ባህሪዋ ከወቅቱ ሀገረ ገዢ የተሸለመች፣ ዲፕሎማት መሆን ትፈልግ የነበረች ሕፃን ከአባቷ ጋር ሬዲዮ ሰሚ፣ የኢትዮጵያ ሬዲዮ ዜና ፋይሏ ፈርጥ ቀዳሚዋ የዚህ ክፍል ሴት ጋዜጠኛ፣ ሴትነቷ በብዙ የተፈተነችው እንደ ወርቅ ቀልጣ እያደር እየጠነከረች የመጣችው እንደ ስሟ የመጀመሪያ 3 ፊደላት ብርቱ የሆነችው ብርቱካን፣ እሷ የአባቷ ጓደኛ፣ በ19 ዓመቷ ወደ ወቅቱ ሀያል ሶቪየት ህብረት አቅንታ የተማረች ብቸኛዋ ሴት ተመራቂ፣ ሬዲዮ ካልገባው ብላ ለ8 ወራት ያለ ስራ ቁጭ ያለች። በ1983 ዓ.ም በእነ አለምነህ ዋሴ፣ በእነ ዳሪዮስ ሙዲ፣ በእነ ነጋሽ አህመድ፣ በእነ ንግሥት ሰልፉ፣ በእነ ተፈሪ ላይ፣ በእነ ጌታቸው አላምረው፣ በእነ አማረ መላኩ፣ በእነ ብርሃነ መስቀል ታፈሰ፣ በእነ ገነት አስማርና በእነ ዋጋዬ በቀለ የሚመራው ኢትዮጵያ ሬዲዮ የወርቃማው ትውልድ አካል የሆነችው ተናፋቂዋ ጋዜጠኛ የት ይሆን ያለችው? ሐወሷ የዜና ፋይሏ ፈርጥ ነበረች አለኝ ጋሼቱ ገለቱ። እሷና የዓለምነህ ድምፅ ጉልበቱም ውፍረቱም በጉሱም ይለያል ይባላል። የነጋሽ ጌታቸው ኃይለማርያም ስሪት የኢትዮጵያን ሬዲዮ ያቀናችው፣ የሳምንቱን ታላቅ ዜና ያበሰረች፣ አያሌ ደብዳቤዎች ከአድናቂዎቿ የጊዜ የሚደርሳት የዜና ፋይሏ ፈርጥ ወዴት ይሆን የተገፋችው? ከጠቅላይ ሚኒስትር ታምራት ላይኔ እስከ መለስ ዜናዊ፣ ከኃይለማርያም ደሳለኝ እስከ ርዕሰ ብሔሮች፣ ከፕሬዝዳንት ኦባማ እስከ ጆርጅ ቡሽ፣ ከክሊንተን እስከ ጎርደን ብራውን፣ ከፑቲን እስከ ማንዴላ፣ ከጋዳፊንም ጨምሮ ሌሎች ሀገር መሪዎች በተገኙበት ከስፍራው ዘግባለች። እንዳሻት በሙያዋ ከአጽናፍ አጽናፍ የበረረችው ወፊቷ ጋዜጠኛ አንዳች ቦታ ተወስና ስለምን ስቀረች? አሁንም ደግሜ ጠይቃለሁኝ። የብዙዎች ትዝታቸው በሕይወት እያለች ወዴት ተሸሸገች? በኢትዮጵያ ሬዲዮ ታሪክ በማታዊ ዜና ስርጭት ለመጀመሪያ ጊዜ በቀጥታ ስርጭት ዜና ያስተላለፈች፣ የሳምንቱ ታላቅ ዜና አቅራቢ፣ የድንቃድንቅ ዜናዋ ፈርቀዳጅ፣ የዜና ፋይል ብቸኛዋ ሴት ዜና አንባቢ፣ በኋላም የዜና ክፍሉ ኃላፊ፣ ከረፍተ መልስ ወደ ሥራ ገበታሽ አትመለሽም የተባለችው አንጋፋዋ ጋዜጠኛ ቢሮዋ በሌለችበት ተሰብሮ ንብረቷ ተዘርፏል። ከደረጃዋ ዝቅ ብላ እንድትሰራ ተደርጋለች። ድገት ተከልክላለች። በማንነቷ ተዘልፋለች። ለዓመታት ተሰራበት ከነበረው ዜና ክፍል ወጥታ ወደ መዝናኛ ተባራለች። እያሌ የሞራል ስብራት የደረሰባት ጋዜጠኛ ታሪኬን በመጻፍ እያሰናዳው ትላለች። የፊውዳል ስርዓት ናፋቂ ይለዋታል የወቅቱ የቲቪ ስራ አስኪያጆች። ለ26 ዓመታት የኢትዮጵያን ሬዲዮ ያገለገለችው ብርቱካን በ2009 የመጨረሻ ዜናዋን እንዲህ ብላ ካነበበች በኋላ የት ትግባ የታወቀ የለም። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ጠቅላይ ሚኒስትር ኃይለ ማርያም ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት ቃለ ምልልስ ታላቁ የህዳሴ ግድብን በተመለከተ ኢትዮጵያ፣ ሱዳንና ግብጽ የፈረሙት በመርህ ላይ የተመሰረተ ስምምነት ጸጉር ስታይሏ ይለያል። ዛሬም እንደወትሮ ነው። ባሏ አምባሳደር፣ የመንግስት አስተርጓሚ፣ የፕሬዝዳንቶች ማማካሪ፣ የነ ጆርጅ ቡሽን እጆች የሚያውቅ ዓለም አቀፍ የሆነ ሰው ከዚች ጠንካራ ሴት ጀርባ አለ። በኢትዮጵያ የሚዲያ ታሪክ አሻራያን ያኖረች ሕፃኗ ተሸላሚ፣ ባለጥረት የጥበብ ልብስ አዘውታሪ ነች። በትምህርት ቤት እውቅና አባቷን ከሞት ፍርድ የታደገችው ሕፃን ፈልጌ ያስፈልጌ የሆነ ሰሞን ያጣዋትን ብርቷና ውንቷን ብርቱካን አረጋዊንን አገኟት። ሚዲያን አፍቀኝ ትላለች። ዜና ማንበብ ያምራታል። አድማጮች ትዝትዝ ይሏታል። ደረሰባትን ስታወራ እንባ እየተናነቃት ያቋርጣታል። ቅርታ ብላ ትቀጥላለች። ደሞም ሌላ ሳግ። ለጋዜጠኝነት የተከፈለ ትልቅ መስዋዕትነት፣ የሙያው ጥላቻ ዶፍ ወረደባት። ከግልምጫ እስከ ፍጥጫ ሌሎች ብዙ የማይናገሩ ደረሰባት። ሁሉንም ለሙያዋ ስትል ቻለች። አሁንም ደግሜ ጠይቃለሁኝ። ሬዲዮዋ እናት የብዙዎች ትዝታቸው ብርቱካን የት ነች?